በቲክቶክ ላይ የተለያዩ ዜናዎችና መረጃዎችን በመልቀቅ የሚታወቀው ሙሴ ሰለሞን በዛሬው ዕለት መታሰሩን ሰምተናል። ነገር ግን መታሰሩ እንጂ የታሰረበት ምክንያት በግልጽ አልተነገረም። ታዲያ ይሄን አያይዞ ሰዎች የተለያየ የራሳቸውን መላምት እየሰጡ ነው። እሱ ፕሮቴስታንት ስለሆነ ነው የታሰረው። ሰሞኑን የቲክቶክ ክሬቲቭ አዋርድ ውድድር ስላለ በዛ ምክንያት ብሩክ ኒውስ ጋር ውድድር ውስጥ ስላለ እነሱ ሆን ብለው ነው ያሳሰሩት የሚል ነገር እያነሱ ይገኛሉ። ከቅርብ ጊዜ ወዲህ አሁን ሶሻል ሚዲያ ላይ እየታዘብኩት ያለውት ነገር ምንድን ነው? ሰዎችን በስራቸው ሳይሆን ከራሳችን ከግል እሳቤ ጋር እያነጻጸርን ነው እነዚህን ሰዎች እየወደድናቸው ያለ ነው። ይሄንን ያልኩበት ምክንያት ምንድን ነው? አሁን በቅርቡ የሚደረግ የቲክቶክ ክሬቲቭ አዋርድ ሽልማት ፕሮግራም አለ እና በዛ ሽልማት ፕሮግራም ላይ ህዝቡ በሁለት ወገን ተከፍሏል። ያም ምንድን ነው? ልክ እንደ ሙሴ ሰለሞን ሁሉ ተመሳሳይ የዜና እና የመረጃ ፕሮግራም የሚያቀርበው ብሩክ ኒውስን ታውቁታላችሁ። ከሱ ጋር እንግዲህ ብርቱ ፉክክር እያደረጉ ነው። ታዲያ ሰዎች እነሱን እየመረጧቸው ያለው በሚሰሩት ስራ ወይም ደግሞ በዚህ ዓመት ባደረጉት አስተዋጽኦ ሳይሆን ወደ እምነት ቀይረውት ሙሴ ሰለሞን ፕሮቴስታንት ስለሆነ ብሩክ ኒውስ ኦርቶዶክስ ስለሆነ እሱን መመረጥ የለባችሁም ሙሴ ሰለሞንን ነው መመረጥ ያለባችሁ ብለው እነሱ ሙሴ ሰለሞንን እያስደገፉ ይገኛሉ። ልክ እንደዛ ሁሉ ኦርቶዶክሶች ደግሞ ሙሴ ሰለሞን ፕሮቴስታንት ስለሆነ እኛ መምረጥ ያለብን ብሩክ ኒውስን ነው በማለት የሃይማኖት ፉክክር ውስጥ ከተዋቸዋል። የቲክቶክ ክሬቲቭ አዋርድ እንደሚታወቀው በየዓመቱ የሚደረግ እና በዚህ ዓመት ማን ጥሩ ሰርቷል የሚለውን ነው ቮት እንድታደርጉ እነሱ ያንን ፕላትፎርም ያስቀመጡት እና በዚህ ዓመት ለእኔ ጥሩ የሰራው ሰው ይሄ ነው ብላችሁ መምረጥ ሲገባችሁ ወደ ሃይማኖት ልዩነት ውስጥ የገባችሁ ሰዎች ግን በጣም ነው የምታዛዝኑት። እና ከዚህ አንጻር ነው እንግዲህ በዛሬው ዕለትም የሙሴ ሰለሞንን የእስር ጉዳይ ከብሩክ ኒውስ ጋር አያይዘው የእሱ እጅ ይኖርበታል ምናምን የሚባል ነገር እየተነሳ ያለው። ለማንኛውም እናንተ የምታደንቋቸውን ሰዎች ስታደንቁ በሚሰሩት ስራ እንጂ ከግል ፍላጎታችሁ ጋር እያነጻጸራችሁ መውደድ እንደሌለባችሁ ነው በዚህ አጋጣሚ መናገር የምፈልገው። ለማንኛውም ዛሬ መናገር ስለምፈልገው ቁም ነገር ሀሳብ ስገባ ሙሴ ሰለሞን የሚያሳስር ብዙ አይነት ችግሮችን ፈጥሯል። እንደሚታወቀው ቅርብ ጊዜ ሳቢና በሚባል የጉዞ ወኪል ወይም ትራቨል ኤጀንሲ በኩል ብዙ ሰዎችን ገንዘብ እንዳስበላ ይታወቃል። በዛ ምክንያት የተለያዩ ክሶች ቀርቦበት ስለነበር ያም በወንጀል ያስጠይቋል። ከዚህ አንጻር እናንተ የምትወዳቸው ሰዎች ወንጀል ሲሰሩ አይጠየቁ የሚል እሳቤ ግን ሊኖራችሁ አይገባም። እንደሚታወቀው ልክ እንደዚህ ሁሉ አንድ ቲክታከር ፊት አውራሪ ሚኪ የሚባለውን ታውቁታላችሁ አይደል? 57 ሚሊዮን ብር ዘርፋ ከሀገር የጠፋች ግለሰብ ጋር በተያያዘ እሱም አንድ የሰራው ማስታወቂያ ነበር። በዛም ማስታወቂያ ወደ 70 የሚጠጉ ሹፌሮችን ገንዘብ አስበልጦ ነበር እና ከዛ ጋር ማያይዤ እኔ አንድ የሰራሁት ቪዲዮ ነበር። ሚኪ እንዲህ አይነት ነገር ሰርተ ከሆነ ይሄንን ነገር ራስህ ኃላፊነት ወስደ መወጣት አለብህ። ሁሉንም ነገር ወደ ቢዝነስ መቀየር የለብህም። ምክንያቱም በሰዓቱ እሱ ምን ብሎ ነበረ? እነዚህ ልጆች እዚህ ውስጥ የከተትኩት እኔ ነኝ፣ ከዚህ ችግር ደግሞ እንደወጣ እናንተም እርዱኝ አይነት ቪዲዮ ሰርቶ ለምንድን ነው እንደዚህ የምትለው? አንተ ብዙ ንብረቶች አሉ ያሉን ንብረቶችም ሸጠ ቢሆን ኃላፊነት ወስደ በአንተ በኩል ለተበሉት ሰዎች ያንን ክፍያ ራስነ መክፈል ያለብህ የሚል አይነት ቪዲዮ ሰርቼ ነበር። ታዲያ አንዳንድ ልጆች ሚኪን የሚወዱ ሰዎች እንዴት ሚኪን እንዴት እናገረዋለህ የሚል ኮሜንቶች ሰጥተዋል። ሌሎች ሰዎች ደግሞ የኔን ሀሳብ ደግፈው ትክክል ነው፣ አንድ ጥፋት ያጠፋን ሰው ራሱ ኃላፊነት እንዲወስድ ማድረግ ካልቻለን ሁሉም ብድግ እያለ ወንጀል እየሰራ በሰራው ወንጀል ደግሞ ምንም የማያገባውን የኢትዮጵያ ሕዝብን ማስቸገር እንዲለምድ ነው የሚያደርገው የሚል እሳቤ አንስተው ነበር። በነገራችን ላይ በሰዓቱ በሰራሁት ቪዲዮ ላይ ለሚኪም እንደ ምክር እንዲሆነ ይህንን ድርጊት ራስን መወጣት ያለብህ የሚል እሳቤ ነው የሰጠሁት እንጂ እዛ ጋር ሚኪ እንዲጎዳ ወይም ሚኪን የችግር ስለደረሰበት ላጣጥለው ፈልጌ እንዳልነበረ ተናግሬያለሁ። ነገር ግን እሱም በውስጥ መስመር ኤላ እኔ ብጎዳ ምን የምትጠቀመው ነገር አለ የሚል ሜሴጅ ልኮልኝ ነበር። ለሜሴጁም እዛው ላይ ምላሽ መልሼለታለሁ። እኔ ከአንተ ጋር የግል ችግር የለብኝም፣ ነገር ግን ለሰራኸው ጥፋት ኃላፊነት እንድትወስድ ነው ብዬው ነበርና ከዛ በኋላ ነገሩም ገብቶት ይሁን ምንም ይሁን የሰራው ስራ ጥፋት ነው። እንደገና ራሴ በሰራው ስራ ደግሞ ህዝቡን ወጥቼ እንዲያርጉኝ ማለት አልነበረብኝም። ንብረት አለኝ፣ ንብረቴን ራሴ ሸጬ መክፈል ነበረብኝ የሚል ቪዲዮ ሰርቷል እና እኔም በሰዓቱ የሰራሁት ቪዲዮ ይሄን አይነት እሳቤ እንዲፈጥር ነው። ታዋቂ ነን፣ በህዝቡ ዘንድ ብዙ ተከታይ ያለን ብለው ህዝቡን የሚያጭበረብሩ ወይም ደግሞ ህዝቡ በእነሱ ምክንያት ተጭበርብሮ ከሆነ ያን ድርጊት የፈጸሙት ሰዎች ኃላፊነት መውሰድ እንዲችሉ ማድረግ እንዳለብን ለማስተማር ነው። ያኔ በሚኪ ላይ ራስህ ኃላፊነት መውሰድ አለብህ ብዬ የሰራሁት ቪዲዮ እንዳለ ሁሉ እሱም ጥፋቱን አምኖ በሱ ምክንያት ገንዘባቸውን ለተበሉ ሰዎች
ንብረቱን ሸጦ ከፍሏል። ስለዚህ እሱን ቪዲዮ ላሳያችሁ። ያንን ሰው መጥፎ ስራ ሰርታል ብቻ ማለት ሳይሆን ግለሰቡ ጥፋቱን አምኖ ደግሞ እንደዚህ አይነት መልካም ነገር ሲያደርግም ደግሞ ጥሩ ሰርቷል ብለን ማበረታታት ስላለብን ያስተላለፈውን ሜሴጅ ላሳያችሁና ወደ ዛሬው ሙሴንም ሊያሳስረው የሚችለውን ምክንያት ደግሞ አስረዳችኋለሁ። መጀመሪያ ግን የሚኪን ቪዲዮ ነው። እሺ እንደምታያቸው እንግዲህ በጣም እጅግ በጣም ደስ ብሏቸዋል። አይ ሰላም እንዴት ናችሁ? እኛ እዚህ ጋር ተሰብስበን ያለ ነው። በዛ በጀርባ ያሉ ልጆች ብዙ ልጆች አሉ። እኛ 70 የታክሲ ሹፌሮች ተብለን በሚኪያስ ጥጋቡ በሰራው ማስታወቂያ የተሳተፈን ልጆች ነን። እንዳጋጣሚ ሴትየዋ ባደረገችው በማጭበርበር ብራችንን ተበልተን ለሁሉም ያውቃሉ። የታወቀ ነገር ነው። ሚዲያ ላይ ግልጽ የሆነ ነገር ነው። ይሁንና ሚኪያስ ጥጋቡ እናንተ ኢትዮጵያዊ ናቸው፣ ወንድሞቼ ናችሁ፣ እናንተ ተበልታችሁ መቅጣት የለባችሁ፣ እናንተ ልጅ አሳዳጊ ናችሁ፣ ብዙ ችግር እንዳለባችሁ አውቃለሁ፣ አነስተኛ እንደሆናችሁ አውቃለሁ በማለት ከራሱ አካውንት ገንዘብ በማሳለፍ የኛን ሞራል በመካስ እና ከዚህ በኋላም አብሮ ከኛ ጋር እንደሚቀጥል ወንድማማችነትንም ገልጾ የተሰማውንም የልብ አዛን ገልጾ ከዚህም በመቀጠል ሴትዮዋንም በማፈላለግ እኛም ለመርዳት ዝግጁ ሆነን ሚኪያስ ጥጋቡ ባደረገው ስህተት እንደሆነ ማስተውቀን አምኖ ይቅርታም ተቀብሏል። እኛም ይቅርታ አድርገን ዛሬ ላይ ያው ተሰብስበን ሚኪየና መሰግናለን። ብሩ ደርሰናል። ቴንክ ዩ ወንድሜ ክበርልን። እኔም ደስ ብሎኛል። እመቤቴ ጭንቃ ማላጇ ወላዲት አምላክ ፈጥኖ ደራሿ የኢየሱስ ክርስቶስ እናት እመቤቴ የጭንቃ ማላጇ እሷ የተመሰገነች ትሁን። ከነሱ እኔ ይሻላለሁ ብዬ ነው። ያው እንደምታውቁት ተጭበርብሬ በሰራሁት ማስታወቂያ እነሱም እንዲጭበረበሩ ሆነው ብዙ ነገር ተፈጥሯል ሶሻል ሚዲያ ላይ እና ለከፈሉት ለተጭበረበሩትን ገንዘብ በጠቅላላ ንብረቴን ሽጬ መልሼላቸዋለሁ ማለት ነው። ይሄንን ሳደርግ ለኢትዮጵያ ሕዝብ ባለኝ ትልቅ ክብር ነው ይሄን ያደረኩት። ምክንያቱም የኢትዮጵያ ሕዝብ ነው እዚህ ያደረሰኝ። እነሱም ደግሞ እኔን አምነው ነው መተው እዛ ነገር ውስጥ የገቡትና ኃላፊነቴን መውሰዴን ለኢትዮጵያ ሕዝብ ነው ማሳየት የምፈልገውና እጅግ በጣም ደስ ብሎኛል። አንድ ማስተላለፍ ፈልገው ነገር ከተማርኩት ነገር ሶሻል ሚዲያ ላይ እውቅና ያለን ሰዎች በምንችለው አቅም ወገኖቻችንን ማይሆን ነገር ውስጥ የሚከት ነገር ቆም ብለን ብናስብ መልካም ነው እላለሁ። ለምንሰራቸው ማስታወቂያዎች በጣም ዲቴይል ኢንፎርሜሽን አድርገን ሰርተን እንግዲህ ሚኪ ወንድሜ ባለፈውን ባንተ ላይ ቪዲዮ የሰራሁበት እንዲህ አይነት ኃላፊነት መውሰድ እንድትችል ነበረ። በዚህ አጋጣሚ እንግዲህ በአንተ ምክንያት ኪሳራ ለደረሰባቸው ሰዎች ገንዘባቸውን ስለመለስክ ልክ ጥፋትህን እንድታስተካክል እንደነገርኩ ሁሉ ይሄንን ድርጊትን ደግሞ አፕሪሺየት አደርጋለሁ፣ አደንቃለሁ። ሁላችንም ብንሆን አንድ የምንወደው ወይም የምናደንቀው ሰው ጥፋት ሲያጠፋ ጥፋቱን አጥፍተሃል ማለት መልመድ አለብን። ያን ሰው ስለምንወደው ወንጀል ሲሰራ ወይም የተሳሳተ ስራ ሲሰራ የዛን ሰው ድርጊት ዝም ብለን እንዳላየ ማለፍ ነገ ጠዋት በእናንተም ላይ ሊደርስ እንደሚችል አድርጋችሁ ማሰብ አለባችሁ። ምንጊዜም ቢሆን ራሳችሁን ከተጎጂዎች ጎን አድርጋችሁ በማሰብ ነው ፍርድ ሊሰጡ የሚገባው እንጂ የሆነ አካል ችግር ሲፈጠርበት ያ ችግር እኛን አልነካንምና ምን አገባኝ ማለት የለባችሁም። ምክንያቱም ያ ችግር በእናንተ ላይ ቢሆን ኖሮ ምን ያህል ህመምና ጉዳት እንዳለው መረዳት ስለምችሉ ማለት ነው። በቪዲዮ ላይም ወንድማችን ሚኪ እንደተናገረው ያለፈው ነገር በጣም ትልቅ ትምህርት ወስጃለሁ። ታዋቂ ነን ብለን ዝም ብለን የመጣልንን ማስታወቂያ እየሰራን ህዝቡን ለጉዳት መጣል እንደሌለብን ተምሬያለሁ። ሌሎቻችሁም ከኔ ተማሩ የሚል ጥሩ መልእክትን ያስተላለፈው ልክ እንደ ሚኪ ሁሉ ሙሴ ሰለሞንም አንድ የሰራው ማስታወቂያ ነበር። ከዚህ በፊትም አስደምጫችኋለሁ። ስለዚህ በትክክለኛ መንገድ ሊያሳስረው የሚችለውን ቪዲዮ ላሳያችሁ። መጀመሪያ ይወስደን የነበረው ድርጅት ስም ሳቢና ጀነራል ትሬዲንግ ይባላል። 22 ታውን ስኩዌር 6ኛ ፍሎር ላይ ነው ያሉትና ስለ ድርጅቱ የሰማሁት መጀመሪያ ከሙሴ ሰለሞን ዘገበላቸው። ምን አይነት ዘገባን ይዘገበው? በሳቢና ትራቨል ኤጀንሲ ተጭበርብሬ ገንዘቤን ተበልቻለሁ ለምትሉ ሰዎች ካላችሁ በእኔ ስም ሄዳችሁ ገንዘባችሁን አስመልሱ። አድራሻቸው እነዚህ ስልክ ቁጥሮች መጠቀም ትችላላችሁ። ፕሮሰሳችሁ ከተሳካ ደግሞ ቀሪ ክፍያችሁን ከፍላችሁ ከዚህ ሀገር ትወጣላችሁ፣ በውጭ ሀገር የስራ እድል ታገኛላችሁ ማለት ነው። ስለዚህ እኔም ፖስት ያደረግላችሁ ሳቢና የሚያቀርብላችሁ የስራ እድል ምንም ማጭበርበር የለውም። በግልጽነት እንዲህ ነው የሚሰራው። ምን ያህል ገንዘብ አስገባችሁ? ቅድመ ክፍያ 450 ሺህ ብር አስገባሁኝ። ከዛ ግን በመሃል ቪዚት ነበረ ሁላችን የነበረው በቪዚት ቪዛ ለመሄድ ነበረ። ግን በመሃል ወርክ አግኝቻለሁኝ፣ ነገሮች ተስተባብለዋል እያለ ጊዜው በጣም ተራዘመ እና አሁን ከመዝጋቱ ከቀናት በፊት ደወለልኝና እንዳለቀልኝ ፕሮሰሱ ነገረኝ። ቀሪ የተወሰነ ብር አስገቢያለኝ።
650 ሺህ ብር አስገባውለት 600 ሺህ ብር አስገባውለት በአጠቃላይ 1 ሚሊዮን 50 ሺህ ብር አስገባውለት። ቼክ ሰጠኝ፣ ለዛም ይሁን ማረጋገጫ ቼክ ሰጠኝ። አቸው ሄድኩት። ሲሄድ ቢሮአቸው ዝግ ነው። እኔ ቼኩን በሰጠው በ4-5 ቀን ውስጥ ቢሮ ዘግተው ጠፉ ማለት ነው። ቼኩን በሰጠው ገንዘቡን እንዴት እንደምናመጣው ቴን ወርቅ አሸጠኝ፣ ቃል ኪዳን ወርቄን አሸጠኝ። ሙሴ ሰለሞን በሰራው ማስታወቂያ እርግጠኛ ነበርኩ። አይደለም ቼክ ሰጥተውኝ ቼክ ባይሰጡኝ በራሱ ገንዘቡን ሰጣቸው ነበር። ገንዘቤን ተበልቻለሁ ለምትሉ ሰዎች ካላችሁ በእኔ ስም ሄዳችሁ ገንዘባችሁን አስመልሱ። እንደተመለከታችሁት ግልጽ የሆነ ወንጀል ነው የሰራው። ምክንያቱም እነዚህ ሰዎች ሙሴ ሰለሞንን አምነው ይህን ያክል ገንዘብ የተበሉት ገንዘብ ደግሞ እንዲቀላል ገንዘብ አይደለም፣ በሚሊዮን የሚቆጠር ገንዘብ ነው የተወሰደባቸውና እንዲህ አይነት ስራን የሚሰራ ሰው ታዲያ እምነቱ ፕሮቴስታንት ስለሆነ መጠየቅ የለበትም ወይም ደግሞ እናንተ ስለምትወዱት ያ ሰው መጠየቅ የለበትም ብላችሁ ግን ማሰብ የለባችሁም። ስራውን ልትወዱና ልታደንቁ ይገባል። ነገር ግን ወንጀል ከፈጸመ ደግሞ በፈጸመው ወንጀል ግን ተጠያቂ መሆን ወይም ደግሞ ለዛ ወንጀል ራሱ ኃላፊነት እንዲወስድ ግን ማድረግ የኛ ተግባር ነው፣ የሁላችንም። አንድ ማሰብና ማስተዋል ያለባችሁ የትኛውም አይነት ችግር በራሳችሁ እስኪደርስ መጠበቅ የለባችሁ። ቀደም እንዳልኳችሁ ራሳችሁን በእነዚህ ሰዎች ቦታ አድርጋችሁ ማሰብ ነው። ምንም ሌላ ነገር የለውም። የዚህ ልጅ ድርጊት ሚኪ ከሰራው ጋር ምንም የሚለይ ነገር የለውም፣ ተመሳሳይ ነው። በግልጽ በዚህ ድርጅት ገንዘባችሁ ከተበላ እኔ ዋስ ሆናችሁና ገንዘባችሁን ይመለስላችኋል ብሎ ጋራንቲ እስከ መስጠት ነው እንግዲህ ማስታወቂያ ሲሰራ የነበረው እና እሱ ደግሞ በሚለቀው ማስታወቂያ መረጃዎች ተአማኒነት ስለነበረው እነዚህ ሰዎች ድርጅቱን በሌላ መንገድ አያውቁትም። የሚያውቁት ሙሴን ነው። ሙሴን አምነው ነው ገንዘባቸውን የተበሉት። ስለዚህ ለሰራው ጥፋት ኃላፊነት መውሰድ አለበት። ልክ እንደ ሚኪ የልጆቹን ገንዘብ መመለስ አለበት፣ ወይም ደግሞ በህግ አግባብ ተጠይቆ ህግ መውሰድ ያለበትን እርምጃ መውሰድ አለበት። ሁልጊዜም ቢሆን በአንድ አይነት አቋም ላይ መቆም አለባቸው። እኔ ሚኪንም ሆነ ሙሴንም የግል ጸብ የለብኝም ወይም በሌላ መንገድ የምንተዋወቅ ሰዎች አይደለንም። ግን ፐርሰናሊ ሁሌም ቢሆን እኔ ከሀቅ ጎን ነው የምቆመው። ማንም ይሁን ማንም ጥፋት አጥፍቶ ካየውኝ ጥፋተኛ ነህ እላለሁ። ጥሩ ስራ ደግሞ ከሰራ አፕሪሺየት አደርጋለሁ። የእናንተ ማንነት መሆን ያለበት በዛ አይነት መንገድ ነው። ጥሩ ከሰሩ ጥሩ ሰርታችኋል ማለት አለባችሁ። ጥፋት ሲያጠፉ ግን እናንተ እነዛን ሰዎች ስለምትወዷቸው ጥፋታቸውን አላጠፉም ብላችሁ ግን መካድ የለባችሁ። ይሄን መታረጉ ከሆነ ነገ በእያንዳንዳችሁ ቤት ላይ የዚህ አይነት ችግር መድረሱ አይቀርም። ምክንያቱም ዛሬ ላይ ዝም የተባሉ ወንጀለኞች ናቸው ነገም ያንን ወንጀል የሚቀጥሉበት። ግን ደግሞ ሁሉም አካል ወንጀል ሲሰራ ለሰራው ወንጀል ኃላፊነት እንዲወስድ የሚደረግ ከሆነ ሌላውም ሰው ይማራል። ነገ ጠዋት እኔ እንዲህ ባረግ እኮ እኔም ላይ እንዲህ አይነት ነገር ይደርስብኛል የሚል እሳቤ ይፈጠርበታል ማለት ነው። ግን ደግሞ ወንጀል የሰራን ሰው እኛ የምንወደው ሰው ስለሆነ ይሄ ሰውማ መቀጣት የለበትም መጠየቅ የለበትም የምንል ከሆነ ነገ ጠዋት ሌላውም ሰው ብድግ ብሎ እኔም እንዲህ ላድርግና ችግር ከተፈጠረብኝ ብዙ ተከታይ ያለኝ ብዙ ወዳጆች አሉኝ፣ እነዛ ወዳጆቼ እኔ ምክንያት የጠፋን ገንዘብ አሰባስበው ይሰጡኛል፣ እንደገና ከወንጀሌም ደግሞ እነሱ ከለላ ይሆኑልኛል ብሎ እንዲያስብ ነው የምናደርገው። ስለዚህ በዋነኝነት እኔ መናገር የፈለግኩት ሰዎችን አታድንቁ፣ አትከተሉ ማለት ሳይሆን የምትወዷቸውን የምታደንቋቸውን ሰዎች ጥፋት ሲያጠፉ ግን እነዛን ሰዎች ስለመወድ እነዚህ ሰዎች ጥፋት አላጠፉም፣ እናንተ የማትወዷቸው ሰዎች ደግሞ ጥፋት ሲያጠፉ እነዛን ሰዎች ጥፋት አጥፍተዋል ማለት ግን ይሄ ፌር የሆነ ውሳኔ ስላልሆነ ሁልጊዜም በዚህ አይነት መንገድ ሁላችንም ደፈር ያለና ቆራጥ አይነት እሳቤ ካለን ችግር ፈጣሪዎች ይኖራሉ ብዬ ስለማላስብ አድናቆትንና የግል እሳቤያችሁን መለየት አለባችሁ ላለው። በተረፈ ዛሬ ባስተላለፍኩት ቪዲዮ ዙሪያ እናንተም ተጨማሪ ሀሳብ ካላችሁ ከስር ጻፉልኝ። የእናንተው ኤላ ነበርኩ። መልካም ጊዜ